ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን የቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የፋኖ ኃይሎች እርስ በርስ መገዳደላቸው ተሰማ። ባለፉት ጊዜያት እርስ በርስ እየተገዳደለ የመጣው የፋኖ ኃይል አርበኛ አስካለ ደምሌን በግፍ መግደሉን እየተነገረ ነው። በዝርዝር ትሰሙታላችሁ። በሌላ በኩል በመቀለ ተዋጊ ጀቶች ቅኝት ሲያደርጉ ጽምዶ በኤርትራ ድንበር ስብሰባ ማድረጉ ተሰምቷል። ትናንት ምሽት የኢትዮጵያ አየር ኃይል ተዋጊ ጀቶች በትግራይ ክልል ርዕሰ መዲና መቀለ ሰማይ ላይ ድንገተኛና ዝቅተኛ በረራ ማድረጋቸውን ተከትሎ በከተማ ነዋሪዎች ዘንድ ከፍተኛ መደናገጥና ስነ ልቦናዊ ያለመረጋጋት ተፈጥሯል። ትሰሙታላችሁ። በሌላ ዜና በራያ አላማጣ የጭካኔ ግድያ ተፈጸመ። የራያ ራዩማ ዲሞክራሲያዊ ፓርቲ በራያ ማንነት ደጋፊዎች ላይ በፋኖና በህወሓት ግድያ እየተፈጸመባቸው ነው ሲል ከሷል። ትሰሙታላችሁ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከግድያ መለጡ። ፕሬዝዳንት ፑቲን የሚገኙበት ጉባኤ ሊጀምር ሰዓታት ሲቀሩት ዩክሬን የጉባኤ አዘጋጇን ከተማ መደብደቧ እየተነገረ ሲሆን ፕሬዝዳንት ፑቲንም ለጥቂት ከግድያ መትረፋቸውን የተሰማው በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የፋኖ ኃይሎች እርስ በርስ መገዳደላቸው ተሰማ። ባለፉት ጊዜያት እርስ በርስ እየተገዳደለ የመጣው የፋኖ ኃይል አርበኛ አስካለ ደምሌን በግፍ መግደሉ ተሰምቷል። እስክንድር ነጋን ተከትላ ከሞቀ ጎጇ በመውጣት እስከ ጎጃም ድረስ ዘልቀ የነበረችው አስካለ ደምሌን ባልተጠበቀና በአሳዛኝ ሁኔታ ሕይወቱ አልፎ መገኘቱ ታውቋል። አስካለ በጽንፈኛው ስብስብ ውስጥ በነበረችበት ወቅት በትግሉም ስም የሚፈጸሙ ህገወጥ ድርጊቶችን በግልጽ በመቃወም እነ ዘመነን፣ ዝናቡንና አስረስን በይፋ በመሞገት ጎጃም ውስጥ የተሰበሰበው ታጋይ ሳይሆን ተራ ዘራፊ ስብስብ ነው በማለት ድምጿን በድፍረት አሰምታ ነበረ። ይሁን እንጂ ይህ እውነትን የመናገር ጽናቷ ዘመንንና ታጣቂዎችን አስቆጥቶም የግል እስር ቤታቸው ወደ ሆነው ወደ አስከፊው ዋሸራ እስር ቤት እንዲያስገቧት ምክንያት ሆኗል። በዚህ ጨለማ እስር ቤት ውስጥ ከአንድ ዓመት በላይ በቆየችበት ጊዜ በዘመነ ታጣቂዎች በደቦ የመደፈር፣ ኩላሊቷን የመርገጥ አልፎ ተርፎም የሴቶች ንጽህና መጠበቂያ ጨርቅ የመከላከልን ያህል እጅግ ዘግናኝና ኢሰብአዊ ስቃዮችን ስትቀበል ከቆየች በኋላ በመጨረሻም ይኸው በአሰቃቂ ሁኔታ ሕይወቱ አልፎ ተገኝቷል። በቀጣይ መረጃችን በመቀለ ተዋጊ ጀቶች ቅኝት ሲያደርጉ ጽምዶ በኤርትራ ድንበር ስብሰባ ማድረጉ ተሰማ። ትናንት ምሽት የኢትዮጵያ አየር ኃይል ተዋጊ ጀቶች በትግራይ ክልል ርዕሰ መዲና መቀለ ሰማይ ላይ ድንገተኛና ዝቅተኛ በረራ ማድረጋቸውን ተከትሎም በከተማ ነዋሪዎች ዘንድ ከፍተኛ መደናገጥና ስነ ልቦና ያለመረጋጋት ተፈጥሯል። ከዓመታት ከባድ ሰሜኑ ጦርነት ማግስት አንጻራዊ ሰላም በሰፈነበት በዚህ ወቅት በምሽት ጨለማ የተከናወነው ይህ ወታደራዊ እንቅስቃሴ ጦርነቱን አስከፊ አየር ድብደባ ትዝታ ለሚያስታውሰው የከተማ ህዝብ አላስፈላጊ ስጋትን የጫረ ሲሆን በማህበራዊ ሚዲያ መድረኮች ላይም ሰፊ መነጋገሪያና አጀንዳ ሆኖ አምሽቷል። ይህንን ድንገተኛ ክስተት ከወቅቱ ስትራቴጂካዊና ፖለቲካዊ ሁኔታዎች አንጻር ስንመረምረው ይህ እንቅስቃሴ የተከናወነበት ወቅት በትግራይና በኤርትራ ወታደራዊ ኃይሎች መካከል በድንበር አካባቢ አዲስ የጋራ መግባባት መደረጉ ከተሰማ ማግስት መሆኑ ጉዳዩን ይበልጥ ስልታዊ ያደርገዋል ነው የተባለው። በርካታ የፖለቲካ ተንታኞች እንደሚናገሩት ማዕከላዊ መንግስት እንዲህ አይነቱን የምሽት በረራ ማድረጉ በክልሉ ዙሪያ ለሚታዩ አዳዲስ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች ምላሽ ለመስጠትና የአየር የበላይነቱን አሁንም የኔ ነው የሚል ስሜት ያለው መሆኑን ለማሳየት የታለመ ስትራቴጂካዊ መልእክት ሊሆን ይችላል ተብሏል። የሰላም ተሟጋቾችና ስትራቴጂካዊ ተንታኞች እንደሚስማሙበት በረራው መደበኛ ስልጠናም ይሁን የተለየ ደህንነት ተልዕኮ ትንሽ የሰላም ጭላንጭል ውስጥ ባለው ህዝብ ላይ ስነ ልቦናዊ ጫና እንዳይፈጠር ከፍተኛ ጥንቃቄ ሊደረግበት ይገባል። ለዘላቂ መረጋጋትና በህዝቡ ዘንድ የተገነባውን የሰላም እምነት ላለማናጋት ሲባል መሰል ወታደራዊ እንቅስቃሴዎች በሚኖሩበት ወቅት የሚመለከታቸው የመንግስት አካላት አስቀድሞ ለህዝቡ ግልጽ መረጃና ማብራሪያዎችን መስጠት ወሳኝ መሆኑን ታዛቢዎች ይናገራሉ። ከዚህ ጋር በተያያዘ በትግራይና በኤርትራ አዋሳኝ ድንበር አካባቢ ለመጀመሪያ ጊዜ በሁለቱ አካላት ወታደራዊ ሰራዊቶች መካከል ቀጥተኛ ግንኙነት መደረጉ ተሰምቷል። ቀደም ሲል ጽምዶ በመባል በሚታወቀው የድንበር አካባቢ የነበረውና በዋናነት በህዝብ ለህዝብ መስተጋብርና በባህላዊ ትስስር ላይ ብቻ ተወስኖ የቆየው ግንኙነት
ግንኙነት አሁን ላይ መልክና ይዘቱን በመቀየር በሁለቱ ወታደራዊ ኃይሎች መካከል ወደ ተረጋጋ ይፋ የጋራ መግባባት መድረክ መሸጋገሩ ታውቋል። በሁለቱ ሰራዊቶች መካከል በተደረገው በዚህ አዲስ ግንኙነት ላይ በቀጣይም ትብብሩን ይበልጥ ለማጠናከር የሚያስችል የአብሮ መግባባት ፕሮግራም የተከናወነ ሲሆን ይህ ክስተት በምስራቅ አፍሪካና በኢትዮጵያ የፖለቲካ መልክዓ ምድር ላይ አዲስ ስትራቴጂካዊ ምዕራፍ ሊከፍት እንደሚችል ተንታኞች እየተናገሩ ይገኛሉ። ይህ በድንበር አካባቢ የተጀመረው አዲስ ወታደራዊ ትብብርና መቀራረብ ከፕሬቶሪያው የሰላም ስምምነት ማግስት በክልሉ እየታዩ ባሉት የፖለቲካ ተለዋዋጭነቶችና የውስጥ ሽግግሮች ውስጥ ትልቅ ትርጉም የሚሰጠው ነው። የሰላም ስምምነቱን ተከትሎ በትግራይ ክልልና በማዕከላዊ መንግስት መካከል በተለያዩ አስተዳደራዊና የጸጥታ ጉዳዮች ላይ አለመግባባቶች በሚሰሙበት በዚህ ወቅት የክልሉ ታጣቂ ኃይሎች ከጎረቤት ሀገር ጦር ጋር ቀጥተኛ ግንኙነት መፍጠራቸው በክልላዊ ደህንነትና በድንበር ጥበቃ ረገድ አዳዲስ ስምምነቶች ሊኖሩ እንደሚችሉ ገበታ ሚዲያ ያገኘችው መረጃ ያመላክታል። በሌላ በኩል ይህ በፌዴራሉ መንግስት ይፋ እውቅና ወይም ቀጥታ ተሳትፎ ውጪ ተከናወነ የሚመስለው ወታደራዊ ግንኙነት የአብይ አህመድ አስተዳደርና አቋምና ስልጣን የሚፈተን ሆኖም ተገኝቷል። የሀገሪቱን የውጭ ግንኙነትና መከላከያ የመምራት ህገ መንግስት ኃላፊነት ያለበት የ4 ኪሎ ማዕከላዊ መንግስት በሉዓላዊ ድንበር ላይ እየተፈጠረ ስላለው የዚህ አዲስ ወታደራዊ ዲፕሎማሲ ሂደት እስካሁን ፍጹም ዝምታን መምረጡ በብዙዎች ዘንድ ጥያቄን አስነስቷል። በቀጣይ መረጃችን በራያ አላማጣ የጭካኔ ግድያ ተፈጸመ። የራያ ራዩማ ዲሞክራሲያዊ ፓርቲ በራያ ማንነት ደጋፊዎች ላይ በፋኖና በህወሓት ግድያ የተፈጸመባቸው ነው ሲል ከሷል። የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ የራያ ህዝብ ክቡር ሽማግሌ ባለሀብት የማህበረሰብ አርያና በራያ ማንነት ጉዳይ ጠንካራ ደጋፊ በነበሩት በአላማጣ ከተማ ነዋሪ ላይ የተፈጸመውን አሰቃቂ ግድያ አስመልክቶ ጥልቅ ሐዘንም ገልጿል። ፓርቲው ይህንን አሰቃቂና አረመናዊ የግድያ ድርጊት በጽኑ አውግዟል። በፓርቲው እጅ በደረሰው መረጃና በአካባቢው ከተሰበሰበው መረጃ መሰረት ይህ አሰቃቂ ድርጊት የተፈጸመው ራሱን ፋኖ ብሎ የሚጠራው ህገወጥ ታጣቂ ቡድንና ከትነግ ተዋሃት ቲፒኤልኤፍ ጋር በተፈጠረ የጥቅምና የዓላማ ትስስር አማካኝነት መሆኑን የዓይን እማኞችም ገልጸዋል። ግንቦት 25 ቀን 2018 ከረፋዱ 4 ሰዓት ገደማ 3 ታጣቂዎች የራያ ማንነት አራማጅና ደጋፊ የሆኑትን ግለሰብ መኖሪያ በመሄድ አፍነው ወደ ባጃጅ ግባና እንሄድ ብለው ሲጠይቋቸው እሳቸው ለምን ሄዳለሁ በማለት ሲጠይቁ በቤታቸው ደጃፍ ላይ ሳሉ በጥይት ደብድበው በግፍ ገድለዋቸዋል ሲል ፓርቲው አስታውቋል። ራዴፓ ይህንን ወንጀል የፈጸሙትና ያስተባበሩት አካላት በአስቸኳይ ተለይተው ለፍትህ እንዲቀርቡም ጠይቋል። የንጹሐን ዜጎች ህይወት በእንዲህ መልኩ መጥፋቱ ሊታለፍ የማይገባ ወንጀል ነው ያለው ፓርቲው በተጨማሪም በራያ ህዝብ ላይ የተደቀነው የደህንነት ስጋት የተባባሰ መሆኑን ራዴፓ እያሳሰበ የፌዴራል መንግስት የመከላከያ ሰራዊትና የፌዴራል ፖሊስ ህገ መንግስት ኃላፊነታቸውን በብቃት እንዲወጡ አጥብቆም ጠይቋል። የራያ ህዝብ ህይወት ንብረትና ህልውና ከማንኛውም ጥቃት እንዲጠበቅ አስፈላጊው ሁሉ የጸጥታ እርምጃ ሊወሰድ ይገባል ያለው ፓርቲው የራያ ራዩማ ወጣቶችና ጎልማሶች ተደራጅታችሁ የራሳችሁንና የመላው ህዝባችን ህልውና እንድታስጠብቁ ራዴፓ ጥሪውን አቅርቧል። የኢትዮጵያ ህዝብ በድምፁ የሻዕቢያንና የቅጥረኛ ኃይሎችን የጥፋት ሴራ ማክሸፉ እየተገለጸ ይገኛል። ባለፉት 6 ወራት የኢትዮጵያን 7ኛ አጠቃላይ ምርጫ ለማደናቀፍ ሀገራዊ ሉዓላዊነትን ለመሸርሸርና ህዝቡን በፍርሃት ለማንበርከክ በሻዕቢያና በውስጥና በውጭ ቅጥረኛ ኃይሎች ሲተነሰስ የነበረው የተቀናጀ የፕሮፓጋንዳና የሽብር ሴራ በህዝቡ የላቀ ንቃተ ህሊና ሀገር ወዳድነት ተቀልብሶ መክሸፉ ተረጋግጧል። የጥፋት ኃይሎቹ ምርጫውን ለማጣጣል ከመጀመሪያው ጀምሮ መንግስትን እናፈናቅላለን በሚል የፈጠራ ቅስቀሳ ህዝቡን ወደ አመፅ ለመክተት ሞክሮ የነበረ ቢሆንም የኢትዮጵያ ህዝብ ለሀገሩ ካለው ክብርና የዲሞክራሲ ስርዓት ግንባታ ካለው ቁርጠኝነት አንጻር የጥፋት ኃይሎቹን የሐሰት ትርክት ውድቅ አድርጎታል። በሂደቱ የፖለቲካ ፓርቲዎችን ከምርጫው እንዲወጡ በማድረግ በተለያዩ አካባቢዎች የጥይት ተኩስና የሽብር ድርጊቶች በመፈጸም እንዲሁም በውጭ ሀገራት ጎዳናዎችና ሚዲያዎች አማካኝነት የስም ማጥፋት ዘመቻዎችን በማካሄድ ምርጫውን አድቅቀው ለመታየት ቢጥሩም የኢትዮጵያ ህዝብና የጸጥታ ኃይሎች በቅንጅት የወሰዱት እርምጃ የሽብር ሙከራቸውን ገድቦታል። በተለይም በምርጫ ዋዜማና በምርጫ ቀን በየአካባቢው የነበሩ የጥፋት እጆችን ህዝቡ በራሱ ንቃተ ህሊና ለጸጥታ አካላት በመጠቆም የጥፋት ሴራውን በታሪካዊ መንገድ አምክኖታል። በዲሞክራሲያዊ ስርዓት ግንባታ ላይ አንዳችም ልምድና ታሪክ የሌላቸው ኃይሎች ኢትዮጵያውያን ስለ ዲሞክራሲ ሊያስተምሩ ያደረጉት ሙከራ የታሪክ ቀልድ ሆኖ የቀረ ሲሆን በስተመጨረሻም የሻዕቢያና የቅጥረኞቹ የፕሮፓጋንዳ እጆች ተሰብረው የኢትዮጵያ ህዝብ በሰላማዊ መንገድ ድምፁን በመስጠት የዲሞክራሲ አሸናፊ መሆኑ
መሆኑም ታውጇል። በውጭ መረጃችን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከግድያ አመለጡ። ፕሬዝዳንት ፑቲን የሚገኙበት ጉባኤ ሊጀምር ሰዓታት ሲቀሩት ዩክሬን የጉባኤ አዘጋጇን ከተማ መደብደቧ የተነገረ ሲሆን ፕሬዝዳንት ፑቲንም ለጥቂት ከግድያ መትረፋቸው ተሰምቷል። ሩሲያ በምታካሄደው ዓመታዊ ግዙፍ የኢኮኖሚ ፎረም በሴንት ፒተርስበርግ ከተማ ለመጀመር ጥቂት ሰዓታት ሲቀሩት ዩቢሊንግራንድ ግዛት ላይ የተሰነዘረባትን መጠነ ሰፊ የድሮን ጥቃት መመከቷን የክልሉ ባለስልጣናት አስታውቋል። ይህ ጥቃት ሩሲያ ከፍተኛ ቦታ የምትሰጠው ጉባኤ ላይ መሆኑና ፕሬዝዳንቱ የሚገኙበት ላይ መሆኑ ዩክሬን ያልጠበቀችው ዋጋ የሚያስከፍላል ሊሆን እንደሚችል ተገልጿል። የሌኒንግራንድ ክልል አስተዳዳሪ አሌክሳንደር ድሮዜንኮ በቴሌግራም ገጻቸው ላይ እንዳሰፈሩት የሩሲያ የአየር ኃይል በግዛቷ ላይ የተሰነዘሩ ከ50 በላይ ድሮኖችን መቶ ጥሏል ያለ ሲሆን ጥቃቱን የመመከት ስራው የሚቀጥል ይሆናል ሲልም አስታውቋል። በሌላ በኩል የሴንት ፒተርስበርግ ከንቲባ በበኩላቸው በከተማ አንዳንድ የነዳጅ ማከማቻና የኢንዱስትሪ መሰረተ ልማቶች ላይ ጉዳት መድረሱንና ጥቂት ሰዎች መቁሰላቸውን አስታውቋል። ጥቃቱን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ መግለጫ የሰጡ ሲሆን ጥቃቱን የዩክሬን ድሮኖች መፈጸማቸውን በማረጋገጥ ከዩክሬን ድንበር ከ1100 ኪሎ ሜትር ርቀት ላይ የሚገኘውንና ለሩሲያ የጦርነት እንቅስቃሴ ስትራቴጂካዊ የሆነውን የሴንት ፒተርስበርግ የነዳጅ ማስተላለፊያ ማዕከል በተሳካ ሁኔታ መምታታቸውን አስታውቋል። በፒተርስበርግ በሚካሄደው ይህ ፎረም የፕሬዝዳንት ቭላዲሚር ፑቲን የሩሲያ ዳቮስ በመባል የሚታወቀውና የውጭ ኢንቨስትመንትን ለመሳብ የሚዘጋጀው ይህ የኢኮኖሚ ጉባኤ ሩሲያ ዩክሬን ላይ ዘመቻ ከጀመረች ወዲህ ለአምስተኛ ጊዜ የሚካሄድ የጦርነት ወቅት ጉባኤ መሆኑ ተገልጿል። ፑቲን በዚህ ጉባኤ ላይ በመገኘት ቀጣይ አርብ ንግግር የሚያደርጉ ሲሆን የኡዝቤኪስታንና የታንዛኒያ ፕሬዝዳንቶች እንዲሁም የቻይና ምክትል ፕሬዝዳንት ይታደማሉ ተብሎ ይጠበቃል። በጥቃቱ ምክንያት የሴንት ፒተርስበርግ ዓለም አቀፍ አውሮፕላን ማረፊያ ላይ የበረራ እንቅስቃሴ ላይ ገደብ የጣለ ሲሆን ከ30 በላይ በረራዎች ለመሰረዝና ለመዘግየት ምክንያት እንደሆነ ተገልጿል። ይኸው ጥቃት በከተማዋ የሞባይል ኢንተርኔት አገልግሎትና የመልእክት መለዋወጫ መተግበሪያዎች ላይ ከፍተኛ መቆራረጥ ማጋጠሙን መገናኛ ብዙኃን እየዘገቡ ነው። ከዚህ በተጨማሪም በሞስኮ አቅጣጫ ሲበሩ የነበሩ ሌላ 13 ድሮኖች መመከት መቻሉንና በማዕከላዊ ሩሲያ ታምቦቭ በምትሰኘው ግዛት ውስጥ የሚገኝ የአቪዬሽን መቆጣጠሪያ መሳሪያዎች በሚያመርት ፋብሪካ ላይ ጭምር ጉዳት መድረሱ ተገልጿል። በሌላ በኩል ደግሞ በሩሲያ ቁጥጥር ስር በዋለው የዩክሬን ዶኔስክ ግዛት ውስጥ ከዩክሬን በሰነዘረ የድሮን ጥቃት አንድ የህዝብ ማመላለሻ አውቶቡስ ላይ በነበሩ 7 ሰላማዊ ሰዎች መግደላቸውን ክሬምሊን አስታውቋል። የዩክሬን ጦር ከቅርብ ጊዜ ወደ የሩሲያን የገቢ ምንጭ ለማድረቅና የአየር መከላከያ ክፍተቶችን ለመፈተሽ በማለም የነዳጅና የአየር መሰረተ ልማቶች ላይ የሚያደርገውን የረጅም ርቀት ጥቃት በከፍተኛ ሁኔታ እያጠናከረ መሆኑ ተገልጿል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።